እንድንኖር የተፈቀደልን ነው እየኖርን ያለነው። ለዚህ ደግሞ ጥፋተኛው አባታችን ነው። የኔና እሱ አባትና ልጅነት ያኔ ከቤት ገፍትሮ ሲያስወጣኝ የዛ ጊዜ አብቅቷል። አልገባኝም። ቆይ ምን ለማድረግ እየሞከርሽ ነው? ለምንድን ነው ላፊ የምትናገሪ? አለፈ? ይሄ አለፈ ተብሎ የሚተው ነገር ነው እንዴ? እድሜ ዘመኔን እኮ ነው ሲዋሸኝ ነበር። የመጣችበት ዓላማ ሌላ ሳይሆን አይቀርም። እንዳለችውን ቤተሰቦቿን ፈልጋ አይደለም የመጣችው። በይ ማርቲ፣ ይሄንን ነገር እስከምናረጋግጥ ድረስ በውስጥሽ ያዡ። አንቺ የማትረቢ ድሃ ልጄ እኔ ላይ ፊቱን እንዲያዞር አድርግሻል። ትሰማኛለህ? ከእንግዲህ ንብረት በሙሉ ሄኖክ እጅ ላይ ያለው። እኔ መግደል ምንም ጥቅም የለውም። ለጠላት ምህረት የሚባል አላውቅም። የኔ ልጅ በቃ ተረጋጋ። ሂድ ያልከው አባረርከው አይደል እንዴ? ማን እንደሆንኩማ ገና አሳየዋለሁ። እጄን አጣጥፌ የምቀመጥ ፈሪ እንዳልሆንኩማ አሳየዋለሁ። ሄኖክ ለምን ሰው ቢለን አትሰማም? ይሄ ሰውዬ ሰይጣን ነው፣ ለማንም የሚራራ አይደለም። በቃ አረፍ አንተ። ሲጀመር አንቺ እዚህ ነገር ውስጥ አይመለከትሽም። እስካሁንም የተወኩት አባቴ ስለሆነ ህይወቴን ነው የነጠቀኝ። ገባሻል? ትዳሬን ከምድረ ገጽ ካላጠፉትማ ሄኖክ እንደ ሄኖክ ምንድን ነው የምታወራው? በቃ ሰውዬው እንዲያጥፍቷል። ከሱ መራቅ ነው። የምን ለመጋባት ነው? አንቺ ውስጤ ቁስል ሊገባሽ አይችልም። ሲጀመር ልንገርሽ፣ ለዚህ ሁሉ ነገር መመሰቃቀል ተጠያቂ አንቺ ነሽ። አውቃለሁ። እሺ በቃ ሄኖክ ይቅርታ አልኩህ እኮ። አሁን ግን አባቴ ጥፋት ስለሆነ ነው ብሎሽ የአንቺን ጉዳይ መረሳው እንዳይመስልሽ። ወይኔ ኬቢ እኔ ነኝ የምሰራው ነው። ልጅ ሮቤል ለምን ዘገየ? በደወልኩልህ ፍጥነት ነበር እንድትመጣ የፈለግኩት። አዎ ያው መንገዱ ተዘጋግቶ ነው ጋሽ። ከምን ደረሰ? ምኑ? እየተነጋገርነው ነው። ያው ዝም ሲሉ እኮ እኔም ጨነቀኝ። ምንድን ነው የተነጋገርነው? ተናገር እንጂ። የሰርጉን ጉዳይ ነው። ከዛሬ ነገ ወገቤን አስሬ ድሮታለሁ ስል ደግሞ ሁነኛ ሆቴል አግኝቼልዎታለሁ። እሱ ነገር የሚሆን አይደለም። በጣም ዘግይተናል። አልዘገየንም። የምን መብት መስጠት ነው? በግድም ቢሆን ማግባት አለባት። አትዘባርቅ። ከልጄ ጋር ተጣልቻለሁ። አሁን ደግሞ የፈለግኩ ለመፍትሄ ነው። የእሷ ጉዳይ ቀስ ብሎ ይደርሳል። ተጣልቻለሁ? መቼም ያቺ መናጢ መሆን አለባት። ማርታ ጨባሪ ናት። ሆን ብላ ተጣላችሁ ፈልጋ ነው። አዎ ከገነት ጋር ተመሳጥረው ልጄን በእኔ ላይ እንዲነሳሳ አድርገውታል። ይሄ ሞኝ የሆነ ልጅ ከቤት አባረረ። ምን ደፍሮ አንተን አባረረ እንዴ? አንተ እንዴት ይሻልከው? በጣም ተዳፍሮኛል። እንደዚህ ተዋርጄም ተርቄም አላውቅም። በጣም ያሳዝናል ጋሽ። በልጅ አትባረክ ሲል እንግዲህ እንደዚህ ነው። እና ቆይ ምን እንዳደረግ ፈልጌ ነው? ይኸውልህ ሮቤል፣ አንድ ባንድ ማስወገድ ነው የምፈልገው ልጅንም። ይኸውልህ ሮቤል፣ በቅድሚያ ገነትና ማርታ፣ የልጄ ጉዳይ እንኳን ቀስ ብሎ ይደርሳል። ግን ማርታን ከመግደል ይልቅ ቤት አስገብተህ ልጆች እናት ታረጋት አይሻልም? ይሄ ጥሩ ሀሳብ ነው። ጥሩ በቀል ነው። አሁን ምን ላድርግልህ? አሁን ቤት ትሄዳለህ። እያንዳንዱን እንቅስቃሴያቸውን ታጣራልኛለህ። ችግር የለውም ማለት ነው። ምንም እንዳያሳስብ። ይኸውልህ ሮቤል፣ ልጅ ነኝ ምናምን የምትላለች፣ እሷንም ደግሞ እንድትከታተልኝ ይፈልጋለሁ። የማን የእርሶ ልጅ? ሌላ ልጅ አሉት እንዴ? አንተ ደግሞ ዝም ብላ ትቀላምድ። ተከታተላቸውና እያንዳንዱን ነገር ንገረኝ። እሺ አለቃ፣ ምንም እንዳያስቡ። የገቡበትንም የወጡበትንም እየደወልኩ አሳውቆታለሁ። በዚህማ በእኔማ ተማመኑ ጋሽ፣ ምንም ሀሳብ እንዳይገቡት። ይኸውልህ ልጅ ሮቤል፣ እያንዳንዱን መረጃ ቶሎ እንድታደርሰኝ ይፈልጋል። ምንም አይነት ስህተት አልፈልግም። ሰምተኛል አይደል? ሰምቻለሁ ጋሽ። በቃ ስሬን አሁኑ ልጀምር። ሰላም ዋሉ ጋሽ።
በጣም ይቅርታ። አዝናለሁ። ለምኑ ነው የምታዝነው? እዚህ ቤት የመጣሽው አባትሽን ለማግኘት ነው። ግን እኔ እዚህ ቤት እንዳይኖር አባረርኩት። ያው መቼም ይሄ ነገር ምን ያለብሽ እንደሚሰብር አውቃለሁ። አይ ብዙም አላዘንኩም። ላንተ እንኳን ጥሩ ሰው ካልሆነ አባትነቱን ለካዳት ሴት ምንም ይጠቅማል ብዬ አላስብም። ልክ ነሽ። እኔም ቢሆን ከረፈደን ይገባኝ። ቀድሜ ባቅ ኖሮ ብቻሽን እንድንኖር አልፈቅድም ነበር። እንድንኖር የተፈቀደልን ነው እየኖርን ያለ ነው። ለዚህ ደግሞ ጥፋተኛው አባታችን ነው። አባቴ ጥሩ ሰው አይደለም። ይህንን ስልሽ ግን እያዘንኩኝ ነው። አውቃለሁ መቼም ጥፋት ቢሰራም አባት ነው አይደል? ግን ደግሞ ያደረገው ነገር ይቅር የሚባል ነገር አይደለም። ሄኖክ፣ እኔ አንተን በፍጹም አልወቅስህም። እንደውም ወንድም በማግኘቴ በጣም ደስተኛ ነኝ። እሱማ እኔም እህት እንዳለኝ ሳቅ ውስጤ በጣም ነው የተደሰተው። ፈጣሪ ፈቅዶ እንድንገናኝ አድርጎናል። እንግዲህ ተመስገን ማለት ነው። የሚገርምሽ ነገር ግን የሁለታችንም ታሪክ ተመሳሳይ ነው። አንቺም ከረፈደ አባትሽን አገኘሽ፣ እኔም ደግሞ ከረፈደ እናቴን አገኘኋት። ከእናትህ ጋር ተለያይተህ እንድትኖር ማድረጉ ከምንም በላይ ከአባቴ ላይ ያለኝን እምነት እንድቀንስ አድርጎኛል። በጣም ነው ያዘንኩበት። እሱማ በጣም ልክ ነሽ። ግን ደግሞ አሁን ያደረግኩትን ነገር በቂ ነው ብዬ አላስብም። እና ምን ልታደርግ አሰብክ? ባዶ እጁን አስቀረዋለሁ። እኔን ያሰቃየኝና እሱን በደንብ አድርጌ ነው ማሰቃይ። እደግፈዋለሁ። ሁሌም ከጎንህ ነኝ። እሺ፣ አመሰግናለሁ። እኔም አብራኝ የምትሆነ እህት ስላለችኝ በጣም ደስተኛ ነኝ። እሺ ወንድሜ፣ በቃ ገብቼ ልረፍ። እሺ ቻች። ደወልክ? አንቺ የማትረቢ ድሃ ልጄ እኔ ለፊቱ እንዲያዞር አድርግሻል። እኔ አይደለሁ፣ የገዛ ጥፋት ነው። እንደ ጥፋት ደግሞ ሲያንስብህ ነው። እንደዛ ነው። ደምን ባስለቅስሻል። ተደላለሽ ምትኖሪ እንዳይመስልሽ። በቃ ተወን። ለምን አትተውንም? እኛ አንፈልግም። በቃ ተወን። እንዲማ በቀላሉ አንላቀቅ። ንብረቴንማ በእጅ አስገባለሁ። ተስፋ አንቁረጥ። ለአንተ የሚሸበር ልብ የለኝም። በጣም የልብ ተሰምቶሻል። ከጎዳና ተነስተሽ ቤት ስለገባሽ ትሰማኛለህ? ሁለተኛ ስልክ ላይ እንዳትደውል። ይከፉ። ሄሎ ሄሎ። እቺ የማትረባ ጆሮዬ ላይ ስልኩን ዘጋችው። ወይኔ ሰውዬው፣ እኔማ አንቺን ማሳደዴን አላውቀውም። የማደርገውን እኔ የማውቀው እኔ አይደለሁም ሰውዬው። እቺ የማትረባ እሺ ልጅት፣ በስተመጨረሻም እዚህ ቤት ለምን እንደመጣሽ አወቅኩ። እውነቱን በራስሽ መንገድ ታውቂበታለሽ ብዬ ነው ያልነገርኩሽ። አወቅኩት፣ ግን በጣም ያሳዝናል። ቢያሳዝንም አልፏል። ቆይ አንቺ ግን ምን አይነት ወራዳ ሴት ብትሆኝ ነው ከሄኖክ አባት ጋር አንሶላ ለመጋፈፍ ቤቱ ድረስ የመጣሽው? ሳባ ምንድን ነው የምትናገር? ኧረ እባክሽ፣ ጭራሽ ደግሞ ልትክጂ ነው። ከአባቴ ጋር አብረሽ ታድሪ ነበር እንዴ? ትሰሚኛለሽ? እኔና የሄኖክ አባት ምንም አይነት ነገር አላደረግንም። በቃ እኔ እዚህ ቤት የገባሁት ለበቀል ነው። ዝም በይ በእናትሽ። እዚህ በሬ የወለደ ውሸትሽን የምሰማሽ እንዳይመስልሽ። እዛ የምታጃጂ ሆነሽ አጃጂ። እኔ ሳባ ለአንቺ አልጃጃልም። እሺ? አልገባኝም። ቆይ ምን ለማድረግ እየሞከርሽ ነው? ለምንድን ነው ላፊ የምትናገሪ? ትሰሚያለሽ? እየተልከሰከሰሽ ለወንድሜ እንደማትገባው ልነግርሽ ነው የመጣሁት። ደግሞ አባቱ ጋር ሴት እንዲጋራ አልፈቅድለትም። ስለዚህ ያንቺ ከዚህ ቤት መኖር ጥቅም የለውም ማለት ነው። ትሰሚኛለሽ? ናውር የማቅ የተከበርኩ ሴት ነኝ። እጭ በእናትሽ አትንጫጪ። ከአባቴ የተጠጋሽው የአባቴን ንብረት ለመውረስ ነው። እማላቅ መሰለሽ እንዴ? ሳባ ንግግርሽን አስተካኪ። እኔ እዚህ ቤት ገንዘብ ብዬ አይደለም የመጣሁት፣ ሄኖክን ፈለጋ እንጂ። ይሄንን ደግሞ ሄኖክም ያውቃል።
አንቺ ገንዘብ ፍለጋ እንደመጣሽ ገና እዚህ ቤት እግሬ እንደረገጠ ነው ያወቅኩት። አስመሳይ ሴት እንዲሁ አይቼ ይለያለሁ። ሳባ ማንነቴን ሳትጠቂ ተናገርሽኝ ነው። ትዕግስቴን አትፈታተኝ። አታስቂኝ ባክሽ። ስለምን ማንነት ነው የምታወሪው? ድሃ ደግሞ ከመጀመሩ ነው ማንነት ያለው። ሀብታም እየፈለገ ከመለጠፍ ውጪ። ምላስሽን ሰብስበሽ ተቀመጭ። ለማንኛውም ሄኖክን አገኘዋለሁ ብለሽ ከሆነ እንዳታስቢው። አትመጥኙም። እንዳንቺ የወረደች ሴት ለወንድሜ አትገባውም። ከዛሽ ኮተታም እናት ነኝ ባይዋጋ ገደል መግባት ትችያለሽ። እዚህ ቤት ሌላ ነገር ከመፈጠሩ በፊት ውጪ። አንቺ ነሽ እኔን የተናገርሽኝ? አሳይሻለሁ። የዚህ ቤት ጨዋታ እየቀለለልኝ ነው። ቀጣይ እንግዲህ ወንድም ነኝ ተብዬውን ከነኮተቱ ከዚህ ቤት ማስወገድ ነው። አሁን አባት ተብዬውን አግኝቼ ቤቱን ብጥብጥ ማድረግ ነው ስራዬ። እርስ በርስ ሲጨርሱ ማየት የኔ ደስታ ነው። ይሄ ነው ቀጣይ እርምጃዬ። ውጪልኝ። አሁን ልብሴን ልቀይርበት። እጭ ልጅሽ ምንድን ነው ችግሯ? ከኔ ያማታል እንዴ? ሰሞኑን ግን ምንም እየተረጋጋህ አይደለም። በዛ ላይ ተጨናነክ ነው። ሌላ ነገር ግን እንዳያስከትልብ። እንዴት ብዬ እመረጋለሁ? የደረሰብኝ ነገር ታውቂያለሽ እንዴ? አውቃለሁ፣ ግን ራስን እየጎዳህ መኖር የለብህም። ማርታ፣ እኔ ሰላም ማጣው ሰላም የሚነሳኝን ነገር ማስተካከል ካልቻልኩኝ ብቻ። ውይ ሄኖክ፣ አለፈ አይደል እንዴ? በቃ እርሰው። አለፈ? ይሄ አለፈ ተብሎ የሚተው ነገር ነው እንዴ? እድሜ ዘመኔን እኮ ነው ሲዋሸኝ የነበረው። ይገባኛል፣ ግን ደግሞ የሆነ ነገር አባቴን እስከ ዛሬ ድረስ አለማወቄ በጣም ነው የሚያንገበግበኝ። በቃ እርሰውና የራስ ጉዳይ ላይ ብታተኩር ይሻላል። ከዚህ ውጭ ምን ጉዳይ አለኝ? ማለት አንተ ሌላ ጉዳይ የለም? ምን ሊኖረኝ ይችላል? እኔስ አልገባኝም። ማለት ስለ እኔ ምንም ነገር አታስብም? ማርታ፣ በእንደዚህ አይነት ሁኔታ ውስጥ ሆኜ እንዴት ነው ስላንቺ ላስብ የምችለው? በቃ ምን ማለት ነው በቃ? ሄኖክ በጣም ታሳፍራለሽ። እንደዚህ ተረሳሳን አልመሰለኝም ነበር። መናገር የምትፈልጊው ነገር ካለ በግልጽ ንገሪኝ። ከዚህ በላይ እንዴት ልንገርህ? ስለ እኔ ምን የምታስበው ነገር አለ አልኩህ። ማርታ፣ ያለሁበትን ነገር ተረጅኝ። እንደዚህ አይነት ሁኔታ ላይ ማርታ፣ ምን ባረጋት እንደሚሻል ከእኔ ኖክ የምትወጣው ማናት? እቺ ናት እንዴ ኖክት? ሼቦ ግን በጣም ከባድ ሰው ናቸው። ደግሞ እንዴት ነው የምታምረው! እድሌ ልሞክር እንዴ? ምናልባት እኮ ሄኖክን ለመበቀል ታግዘኛለች። እናት አንዴ ላናግርሽ። ቅርታ አላወኩም። ከዚህ ውስጥ ውጫችሽ ነው። ውስጥ ገብቼ ከምጠይቃቸው አንቺን ጠይቀሽ ብዬ ነው። ምንድን ነው የምጠይቀኝ? ሄኖክ አለ እንዴ? ለምን ፈለግ? ጓደኛው ነኝ። አልነገረሽም እንዴ? ጓደኛው አብርሃም እንደሆነ ነው የሚያወራው። ሮቤል ስለሚባል ጓደኛው ሲያወራ ሰምቼው አላውቅም። ከአብርሃም ጋር ናቸው እንዴ? አዎ። በጣም ጥያቄ ታበዛለህ መሰለኝ። ከጨረስክ ልጅ። ቆይ እኔ አልጨረስኩም። ታዲያ ምን ቀረ? ቆይ ለምን የምትፈልገውን አትናገርም? የት ልትሄጂ ነው? ወደ ላይ ከሆነ እኮ አብረን ሄድ ብዬ ነው። ማለት ያው ጥያቄ ነው። አያስፈልግም። ወንድሜ ካየኝ ይቆጣኛል። ማ ሄኖክ? ቆይ ቆይ ቆይ፣ ስለ እሱ ሳነሳ ስሜታዊ ትሆናለህ። እኔ የማላውቀው ነገር አለ እንዴ? ነው ወይስ ያለበትን ስለተናገርኩ ነው? አረ ችግርማ ምን ይኖራል? ጓደኛዬ ነው አልኩሽ አይደል እንዴ? ለማንኛውም ሄጃለሁ። እሺ አንድ ነገር ላስቸግርሽ። ድጋሚ ስመጣ በር ከመንኳኳ ስልክ መለወጥ እንችላለን?
ይቻላል። 0911 አመሰግናለሁ። በቃ መልካም ቀን። ይሄ ሞኝ ቢጤ ስለሆነ ለኔ ይጠቅመኛል። በቀላሉ እንደፈለኩ ማሽከርከር እችላለሁ። ስለዚህ ለኔ መቀራረቡ ጥሩ ነው። ማርቲ ማርቲ ነይስ ምን መኝታ ቤት አበዛሽ? ምን ሆነሽ ነው? ችግር አለ እንዴ? ኧረ ምንም የለም። ይኸውልሽ ገንዬ፣ እኔ አንቺን ባላቅም የሳባ ነገር በጣም እያሳሰበኝ ነው። ማለቴ በቃ ንግግሯን እያየሹ ነው። ምንም በቃ ሁሉ ነገሯ ግራ ያጋባል ይች ልጅ። እንዴት? ምን ተፈጠረ? ማለቴ በቃ ይኸውልሽ ምን መሰለሽ፣ አነጋገሯን እያየሽ ነው፣ አክቷን እያየሽ ነው። ከኛ ጋር መቀራረብ አትፈልግም። በቃ የምታደርጋቸው ነገሮች በሙሉ ልክ ናቸው ብዬ መቀበል አቃተኝ። እሱን እንኳን እኔም ነግሬሽ ነበረ። ማለት የምታደርገው ነገር ትክክል አይደለም። ግን ደግሞ ቢሆንም ተይ፣ በእሷ አንፈርድባት። አባቷን ፍለጋ እዚህ ድረስ መጣ ያገኘችው ሌላ ሰው ነው። ምናልባት በእሱ ተቀይማን ወይ ደግሞ የእኛ ጥፋት መስሏት ሊሆን እኮ ይችላል። አይመስለኝም። በአባቷ መውጣቱ እራሱ እኮ አልተከፋችም። የሆነ የማናውቀው ነገርማ ይኖራል። ምን ይኖራል ብለሽ ነው? ንግግሯ ራሱ ከባድ ነው። ሰው ለማስቀየም ሆን ብላ የመጣች እኮ ነው ይመስለው። ምን ነው ማርቲ፣ ተናገረችሽ እንዴ? አይደለም፣ ለማውራት ሞክረን ነበር እና የመጣችበት ዓላማ ሌላ ሳይሆን አይቀርም። እንዳለችውም ቤተሰቦቿን ፈልጋ አይደለም የመጣችው። ማርታ፣ ማለት የሆነ የጠረጠርሽው ነገር አለ እንዴ? አላውቅም። ሲመስለኝ ግን አባቷንም ሆነ ቤተሰቦቿን ፈልጋ እንደመጣች ውስጤ ሊያምንልኝ አልቻለም። ግን ለበቀል ይሆናል የመጣችው። በቀል ማለት የምን በቀል? አባቷና ሄኖክን ለመበቀል ነው የመጣችው። እኛም ከነሱ እንድንርቅ ትፈልጋለች። በይ ማርቲ፣ ይሄንን ነገር እስከምናረጋግጥ ድረስ በውስጥሽ ያዡ። ግን ለሄኖክ ብንነግረው ብዬ አሰብኩኝ። ማለቴ በቃ በጥርጣሬ አይን እንዲመለከታት። ልትጎዳው ትችላለች ብለሽ አስበሽ ነው? አዎ፣ ግን በቃ በሆነ መንገድ ማወቅ አለበት። እንዴት? አላውቅም። ብቻ በቃ እንደምንም ነግረ ነው ቢጠነቀቃት ነው የሚሻለው። የእሷስ እንኳን ቀላል ነው፣ እዚህ ግባ የሚባል አይደለም። ዋናው የአባትየው ነገር መፍትሄ መገኘቱ ነው። ለማንኛውም ውጪ ነው ያለው። በቃ እኔ ልብሴ ልቀይርና ሂጄ ላናግረው። ማርቲ አደራሽ፣ ከእሷ ይልቅ አባትየውን ይጠንቀቀው። አደራ፣ በደንብ ንገሪው። እሺ በቃ ታስቢ። አባዬ እንዴት ዋልክ? ቆይ ለምን መጣሽ? ያን ጅል ወንድምሽን አምነሽ ጥቅና ልቆሚ ነው? ኧረ አይደለም። ነግሬሻለሁ፣ ምንም አይነት ነገር አልፈልግም። አሁን ከአጠገቢ ዞር በይልኝ። የማንንም ወቀሳ ማዳምጥበት ጊዜ ላይ አይደለም። እኔ ልወቅስህ አይደለም የመጣሁት። ታዲያ ምን ትሰሪያለሽ? ከቤት መውጣት ልትሳለቅብኝ ነው? ኧረ እኔ ስላሳዘንከኝ ነው የመጣሁት። ቀልድ ነው የጀመርሽው። ይሄ ሁላ ነገር የተፈጠረው በአንቺ አይደል እንዴ? እኮ በእኔ ምክንያት ስለተፈጠረ ነው ያዘንኩት። ታዲያ እንደዛ እየገፋ ወደ ውጭ ሲወረውረኝ እንዳላየሁሽው ታዲያ ለምንድን ነው? ምክንያቱን አላወቅኩም ነበር። እውነት አሁን ነው ያወቅኩት እና በጣም ነው የከፋኝ። ወደ ቤት መመለስ አለብህ። ምን ቤት አለኝና ነው የምመለሰው? ተባበሩብኝ አይደል እንዴ? ከማንም መንደሬ ጋር ተመሳጥሮ ቤት አልባ ላይ ያደርገኛል እንዴ? ሄኖክ ስለገፋ ብቻ ከቤት መውጣት አለብህ እንዴ? ታዲያ ምን አማራጭ አለ? መቼም ከጎረምሳ ጋር ዱላ አልገጥም። ቢሆንም ራስን ማስከበር አለብህ። ቆይ እንዴት ቤትህን ለቀህ ትወጣለህ? ስንት ዓመት የለፋህበትን። እውነትሽን። ቆይ ለምንድን ነው ግን ቤቴን ጥዬ የምወጣው? እንዴት ቤትህ ላይ ማንም እንዲፈነጭበት ትፈቅዳለህ? በተለይ እነዛ ሁለት ሰዎች በጣም ደስተኛ ናቸው።
እናንተ በመጣላታችሁ። ማንና ማን? ገነትና ማርታ ናቸው። እኔማ ብታይ እበጅ ነው ያለኝ። ቆይ ሰው እንዴት አባትና ልጅ መጣላት ሊያስደስተው ይችላል? እነዚህ አረመኔዎች ለዚህ ሁላ ጉድ የዳረጉኝ እነሱ አይደሉ እንዴ? ቤት በመኖራቸው በጣም ነው ቅር ያለኝ አባዬ። የሚወጡበትን መንገድ ባገኝ በጣም ነው ደስ የሚለኝ። ይኸውልሽ ምንም አታስቢ። ጆሮአቸውን አንጠልጥዬ ነው ከዛ ቤት ማስወጣቸው። እኔ አይደለም ሰው ሳባ ብራቮ። አሁን ቀጣይ ስራሽ ምን ይሆናል? እርስ በርስ እንዲጋደሉ ማድረግ። ሳባ ትችያለሽ። ማርቲ ትንሽ ሰላም? ምን ነው ሰላም ነው ይፈልግሽ? በሰላም ነው። ቅድም አበሳጨሁህ አይደለ? ደግሞ ውስጤ ምንም ሰላም እየተሰማኝ አይደለም። እግረ መንገድ ልንገርህ ብዬ ነው። አላበሳጨሽኝ። ግን አሁን በሰላም ነው ይፈልግሽ? ደህና ነሽ? እኔ ጉዴ ሊያመኝ ነው መሰለኝ። ምንም ጥሩ ስሜት የተሰማኝ አይደለም። ምናልባት እርግዝና ነው። የምን እርግዝና ነው? ከማን ነው የማረግዘው? ይሄ ምን አይነት ጥያቄ ነው? ከማን ሊሆን እንደሚችል እኮ በጣም ግልጽ ነው እኮ። ንገረኝ። ባረግዝ ከማን ነው የማረግዘው? ማርታ፣ ከአባቴ ጋር የነበረች ግንኙነት በጣም የቅርብ ጊዜ ነው። እንደዚህ እንደ ቀላል ነገር የሚረሳ አይደለም። እንዴት ነው የምታስበው? ቆይ ከአባቴ ጋር እንደተነካከው አድርገህ ነው እንዴ የምታስበው? ሁኔታውን ሳይሆን እኮ እንደዛ ነበር። ሲቀጥል ደግሞ አብራችሁ ነበር አይደል የምታሳልፉት? በጣም ታሳፍራለህ። እሺ ይልክ፣ እኔ እኮ ማርታ ነኝ። እንዴት እንደዚህ ያደርጋለሁ? አብራችሁ እኮ ታድሩ ነበር አይደል? ስለዚህ ይህ ነገር በጣም ግልጽ ነው። ቆይ ነው ወይስ እኔን ለማጃጃል ፈልገሽ? እውነቴን ነው የምልህ፣ አባትህ ጫፌን እንኳን ነክቶኝ አያውቅም። ማርታ፣ አሁን ቀልዱን ተይና ለምን እንደፈለግሽ ብቻ ነገር። መጀመሪያ መግባባት አለብን። እንደዚህ እየጠረጠርከኝ ሌላ ሀሳብ ውስጥ መግባት የለብኝም። ሌላ የመሸወጃ ምክንያት ካለሽ ያንን መጠቀም ትችላለሽ። እኔ ግን በጭራሽ በዚህ ነገር ልሸወድልሽ አልሽ። ቆይ ምንድን ነው እየሸወድኩ ያለሁት? ነገርኩህ እኮ አንድ ቀን እንኳን ነክቶኝ አያውቅም። ታዲያ ቆይ ጥቃት አደረሰብኝ ምናምን ስትይ ነበረው ከየት የመጣ ነው? አካላዊ ነው እንጂ ጾታዊ እኮ አይደለም። ደግሞ እድሜ ለእናትህ፣ እሷ ደርሳ አስጥላኛለች። እኔ በጭራሽ ይህንን ነገር አለምሽ። ምንድን ነው ልጄ? ቤት ምን ልታደርግ ነው የመጣኸው? አሁን ውጣልኝ። ምን አልሽ አንቺ? ሳልሞት በቁሜ ቤቴ ለልጅሽ ታውሹ? እኔ እሱ አይመለከተኝም። ልጁ ግን እዚህ ቤት እንዳደርስብኝ ብሎ አባረዋል አይደለ? አሁን ሌላ ነገር ሳይከተል ውጣልኝ። ውጣ እያልኩ ነው። ልውጣ? ከቤት ማን እንደሚወጣ የተረዳሽ አይመስለኝም። ሰማኛል። የማትከበር ከሆነ ውኡ ብዬ ነው የምጮኸው። አሁን ውጣልኝ። ለምን አደበላልቂው? የሰፈር ሰው እኔን እንጂ አንቺን አያውቅሽም። እዛ ወስጄ ጎዳናሽ ላይ ነው የምጥልሽ። አለቃ ምን እንዳደርጋት ነው የምትፈልገው? ተዋት እሷን። አንተ የምታስፈልገኝ ሄኖክ ሲመጣ ነው። ለእሷን እበቃታለሁ። ልጅህን ለማስደብደብ ነው ወንበዴ ይዘህ የመጣኸው? የኔና እሱ አባትና ልጅነት ያኔ ከቤት ገፍትሮ ሲያስወጣኝ የዛ ጊዜ አብቅቷል። የሚገባህን የሰጠህ ሄኖክ መጥቶ ሌላ ችግር ከመፈጠሩ በፊት አሁን ከዚህ ውጣ። ውይ በጣም አስፈራራሽ። ቆይ ለምን አትተወኝም? ከኔ ምንድን ነው የምትፈልገው? አሁን ወደ ቀልብሽ ተመለሽ። ጥሩ ጥያቄ ነው። ይኸውልሽ ልጄ እኔን እንዲያምን አድርጊው። ይሄ መቼም የማይሆን ነገር ነው። ከዚህ በኋላ ሄኖክ አንተን ሊያምን አይችልም። ስለዚህ አርፈህ ተቀመጥ። አርፌ ልቀመጥ? እንደዛ ነው የሚሻለው? አረ እንደዛ ነው የሚሻለው? ዝም ብዬ ልቀመጥ? አረ ሀብቴን ዝም ብለሽ እንደፈለግሽ ስትጫወች በልይሽ። ከጎዳና ላይ ተነስተሽ ቤቴ ላይ እንደፈለግሽ ስትሆኝ ዝም ብዬ ልይሽ? አረ ገባኝ። ልጅነቱን ፈልገህ ሳይሆን ሀብት በሱ ስም እንዳላስበህ ነው አይደለ? ይሄ ደግሞ እኔ እያለሁ መቼም አይሆንም። ተስፋውን ቆርጣ አርፈህ ተቀመጥ። ስለዚህ አንቺ ማሰናበት አለብኝ ማለት ነው። ምን ልታደርግ ነው? አንቄ ነው አመገልሽ። ትሰማኛለህ? ከእንግዲህ ንብረት በሙሉ ሄኖክ እጅ ላይ ያለው። እኔ መግደል ምንም ጥቅም የለውም። ለጠላት ምህረት የሚባል አላለ። ሄኖክ አታምንኝም ማለት ነው? እውነት በጣም ትገርማለህ። እሺ በአይን ያዩትን ነገር እንድክድ እየጠየቅሽ ነው? ከአንድም ብዙ ጊዜ እኮ ከአባቴ ጋር መኝታ ቤት ስገባ አይቻችኋለሁ እያልኩሽ። እና
ያየኸኝ እንደሆነስ? ቆይ ምን እያሰብሽ ነው? መኝታ ቤት እኮ ነው ያልኩሽ፣ ጁስ ቤት አይደለም። ቆይ አንተ እንዴት አይነት ወራዳ ሴት አድርገህ ነው የምታስበኝ? ያውም አባቴ ከሚያክል ሰው ጋር፣ የፍቅረኛ አባት ከሆነ ሰው ጋር እንዴት ነው የምተኛው? እስኪ ንገረኝ። እኔ ወራዳ ነሽ አላልኩሽ፣ ግን ደግሞ ጭንቅላቴ ውስጥ ያለውን ነገርና ማስበውን ነገር ነው እየነገርኩሽ ያሉት። እንደዚህ አይነት ቆሻሻ ንግግር ትናገራለህ ብዬ አስቤም አላውቅም ነበር። ቆይ የነገርኩህን ነገር በሙሉ አታምነኝም? እውነት በጣም ታሳፍራለህ። እሺ ለማንኛውም ለሁሉም ነገር ጊዜ ፈልጋለሁ። ከአባቴ ጋር ያደረግሽውን ነገር እንደ ቀላል ነገር ላይ ወይ ደግሞ እንደ ቀላል ነገር ልወስደው አልችልም። ይሁንሽ፣ ጊዜ እሰጥሃለሁ። እኔ ዛሬ የመጣሁት ስለ ሳባ ላናግርህ ነው። ሳባ ምን ሆነች? የመጣችበትን ምክንያት ማወቅ አለብህ። ደግሞ ራስህ ቆይ እንዴ ሄሎ ሳባ፣ ከማርታ ጋር እኮ ስላንቺ እያወራን ነው የደወልሽው። እንዴ ምንድን ነው የምታወሩት? አይ እንደዚሁ ሳስብሽ ነው የደወልሽው ለማለት ነው። ይኸውልህ ሄኖክ፣ ትልቅ ችግር ተፈጥሯል። የምን ችግር? እኔ የምልህ አባትህ እኮ ቤት ሲሄድ አይቼው ነበር እና አሁን ደግሞ ቤት ነው ያለው። ምን? አዎ እናትህን ለመግደል መሰለኝ። በዛ ላይ ደግሞ መሳሪያ ይዟል። ቶሎ ካልደረስክላት ይገላታል። እውነት እኔ በጣም ነው የፈራሁት ወንድሜ። ምን? መጣሁ። እዛው ጠብቂ። መጣሁ። ምንድን ነው ሄኖክ? እሺ ጠብቀኝ፣ መጣሁ አንዴ። እርስ በርስ መጋደል ማለት ይሄ ነው። አሁን በነፃነት ሀብቴ እኖርሳለሁ። በቀል ማለት ያደል ታዲያ? ምን ልትሆን ነው? ሲጥ ነው ማለት ልቀቀኝ! እንዳትጠጋኝ! ዞር በልልኝ! ዞር በልልኝ! ዞር በልልኝ! ልቀቀኝ! ልቀቀኝ! ማትረቢ ልቀቀኝ እያልኩ ነው! ልቀቁኝ! ልቀቀኝ!